ጭራሽ ጎዳና ልጆቹን ይዘሽ እማዬ ምንድን ነው የምትመገቢያቸው? ልጆቹን አስቢ ውስጥ ይሄን ያህል ቀን ውጪ በእንደዚህ አይነት መልኩ ምግብ ስታበያቸው ሳይማኔ እንዴት ውስጤ እንዴት እንደሆነ እኔ የማውቀው ልጅሽ አባት ጋር እኔ አሁን በጣም ምን እየቆጨኝ እንደሆነ ታውቂያለሽ? አንቺና እሱን አግኝቻችሁ አደራህን እቺ ልጅ ተጎድታለች ባክህን ሁለተኛ አንተ እንዳትጎዳት የእውነተኛ ባሏን የልጆቿ አባቱን ተንከባከባት ብዬ ማለቴ ነው። ክርስቶስን ግን እኔ የሚቆጨኝ ማለት ነው የዋህነት በጣም ይጎዳል። በጣም በየዋህነት እኔም ተጎድቼበታለሁ። ብዙዎቻችሁ ታውቃላችሁ እኔም ጤናዬን አጥቼበታለሁ። በጣም ከምነግራችሁ በላይ የዋህ ነች። ያንን ነገሯ ግን አይተው ተጠቀሙባት። ከአንድም ሁለት ሶስት ጊዜ ጎዷት። ለምን የምትችለውን ነገር ሁሉ ባደረገች ለችግራችሁ በደረሰች ለምን ልጆች ተስፈልጊያቸዋለሽ እማታይ ተዩ ሌላው ሰው ተዩ ሁሉም ለራሱ ጥቅም ነው የሚፈልገው ሁሉም ለራሱ ጥቅም ነው የሚያባርርሽ በቃ በልጡኝማ የተማሪ በቃ ተይ በዚህ ደረጃ አትጎጂ ልጆች ጣሪያ ስራችሁን ይስጣችሁ በቃ በእናትሽ እማ በቃ ታልቅሽ ተዩ በቃ ሁሉም ያልፋል ደግሞ እናልፋለን ለብሽ መገናኛ እሺቱ ጋር ያለችው አቢሲኒያው ባንክ ደግሞ ይሁንሽ ወይንቹት እናት ይክሩ እማ ምንድን ነው ያላችሁት? ምን ተፈጥሮ ነው ፍቅሬ? ወይ እናቴ ምንድን ነው ማየሆነ ነሽ ነው ያደርገው ማለት ምን አባቱ አድርጎ ልጆቹን ይዘሽ እንድትወጪ ያደረገሽ ምን ተፈጥሮ ነው? ጭራሽ ጎዳና ልጆቹን ይዘሽ ማየ ምንድን ነው የምትመገቢያቸው? ሁሌ ስልሽ ምግብ ተሰጥቶ ነበርና እሺ ለምን ታዲያ ውስጥ ገብተሽ አልበላሽም ማየ? አይ ፊታቸው ምናምን ደስ አይልም ነበር ማለት ምን ሆነሽ? ውሃ ምናምን ደፍቶብኝ ነው በቃ ሲጨንቀኝ ነው አንቺ ጋር የደወልኩት 3 ቀን ምናምን ውጪ ነው ያደርኩት ለምን ማየ 3 ቀን ድረስ እንዴት እኔ ጋር ደውይ ምን ቆይ ምንድነው የተፈጠረው? ምንድነው የሆናችሁት? አይደለሽም ታዲያ ፍቅሬ ልጆቹን ይዘሽ እንዴት ጎዳና ትወጫለሽ ታዲያ? ነገር አጣውኝ በቃ ምንም አማራጭ አጣው። በዚህ 3 ቀን ድረስ አትደውይ ምን ይላል? በቃ ማየ ቤት ሄደን እናወራለን አይደል ታነሽ በቃ ተነሽ ማማ ተነሽ ፍቅሬ በዛው ፍቅሬ ሁሉ ነገር ተላልፋል። ግን ይሄን ያህል ድረስ እስክትሆኚ ድረስ ቢያንስ ማየ ቤት አትመጪም እኔ ጋር ደውይ የፈለገው ነገር ይፈጠርማ እኔ እዚህ ጋር ቁጭ ብዬ ምን እሰራለሁ? አንቺ መሆን ያቅተኛል እማዬ ሲጀመር ዛሬ መጥተሽ ነው የመሰለኝ እንጂ በጭራሽ እንደዚህ ነገር አልገመትኩም። ከተማው ጋር ቢያልደውልኩልሽም በዛች አጣውሽ እኮ ዘጋስ ምግብ ልጆቼ ሲረባቸው እዚህ ምግብ ቤት መጣው ውሃ ደፍቶ ምናምን በጭራሽ ውሃ ላይሽ ላይ ምለምናት መሰላት ምግብ እኔ ግን በብር ነበር የጠየቁት ሰርተሻት በይም ለኔ ብለሽ ነው ወለድሽው ምናምን ያላለችኝ ነገር ምን አገባት እሷ የተሳውቃሽ ትላንቺ ምን አውቃ ነው ፈይና የምትጠቀርሽ በቃ ማሁን ያንጎጣና ወደ ቤት እንሂድ ነይማ ነይ እናቴ ማየ እዛ በኩላት ካሸነፈች ተካይሉ አይደብርማ ነው
ማለት እኮ አይደለሽ እዚህ ጋር ያለው እንዴት አንቺ በዚህ ደረጃ ልጆችን ይዘሽ እንዴት ወደ ላይ ትሆኛለሽ? ማይ ከባድ ነው ልጆች ይዘሽ ማይ አይደለም ልጆች ይዘሽ ለብቻሽም እኮ ውጪ ላይ እንዴት ይሆናል? ነይ ማይ ይሄን ፍቅር እኔ እሺ እናቴ በቃ ውሹ ጫማሽ ማየ ቶሎ በይ ምሳ ቀራርቢ በእናትሽ። ምንድን ነው የተፈጠረው? ምንድን ነው ያልሽው? እስካሁን ተረጋግተሽ ንገሪኝ። ምንድን ነው የተፈጠረው? ባመንኩት ተጎዳሁ ቲጂዬ፣ ባመንኩት ገባሽ? በወደድኩት ባከበርኩት አቅፌው በተኛሁኝ እንዴ አቅፌው በተኛሁ ገባሽ? የኔ ነው ብዬ ባመንኩት ሰው ተጎዳሁ፣ ተበላውኝ። በቃ እንዴ ልጅ እኮ አለን እዚህ ችግር አይደል እንዴ? እንዴት እንደዚህ ይሆናል? እንዴት እንደዚህ ይደረጋል? መጣች ደግሞ ሰው መስላ እባብ። አዎ እማ አንቺ ትልቁ ነገር ሰው ሁሉ ጊዜ የዋህነት ላይ ተጠቀምብሻል። አዳምጪ፣ አትሰሚኝ። ሁሉ ጊዜ ነው የምነግርሽ። ይክሩ ታይ በልጡኝ፣ ታይ ብለጪ፣ ሰው አትመኝ። በቃ ገደብ ይኑርሽ ልሻለሁ አይደል እማዬ? ግን አንቺ ሁሉ ጊዜ በቃ በሰዎች መጎዳት፣ ሁሉ ጊዜ በሰዎች ክፉ እንዴት ነው ያልሰጠኝን? እሞክራለሁ፣ ፈልጋለሁ እኮ ክፉ መሆን። ተማሪ አልጠቀምም እማ። የዋህነት ለማንም አልጠቀምም። እሺ አልቻልኩም። ሁሌ ነው የምትጎጂበት። ሁሌ እነግርሻለሁ። እኔ የቀረበኝ እንዳለ ሊጠቀምብኝ አቃልኩ። ሁሉም ይጠቀምብሻል። አንቺ አንድ የሚጠቅመኝ ሰው የለም። አንድ ማለት እኮ ለምን እሺ አትማሪም? አንድ ሰው እኮ በመጀመሪያ ህይወቱ ይማራል አይደል? በመጀመሪያ ካልተማርሽ በሁለተኛው ይማራል። እማ ሁሌ አንቺ ማልቀስ፣ ሁሌ መጎዳት፣ ሁሌ በሰዎች መጎዳት፣ ሁሌ መጎዳት። እማ እሺ መቼ ነው አንቺ ነገር የሚያበቃ? አታልቅሽ፣ አሁን አታልቅሽ እማ፣ አታልቅሽ። ወይኔ ሁሉ ጊዜ ይጠቀሙባታል። ሁሉ ጊዜ ያስለቅሷታል። በየጊዜው ማልቀስ፣ በየጊዜው በቃ ሰውን ብቻ እየጠቀሙ መኖር። ለምን እማ ለምን? ለራስሽ ኑሪ፣ ለልጆችሽ ኑሪ። መኖር አለብሽ፣ ለልጆችሽ መኖር አለብሽ። ተቀልሽ አዲስ አበባ እንዴት እንደመጣ ምን እንዳለች ነይ ልጆችሽን ይዘሽ ታርፊያለሽ። አንድ ሁለት እንዴት በዚህ ደረጃ ታምኛታለሽ? እማ እሺ ብዬ ስመጣ አንድ ቀን ነው ልቀን ባገኘሻት ሴት ለባልሽ ሚስት የሆነችን ሴት በዚህ ደረጃ እንዴት ታምኛታለሽ? አኪድ ልትጎዳሽ እንደሆነ እኮ ማሰብ ነበረብሽ እማ። እንደዛ አይደለም የመጣችው። ቤቴን አፈላልጋ እኮ መጣች። ቤት ድረስ እናቴ ቤት አውቃለሁ። ስለዚህ አንቺ ቤት ድረስ መጣች ብለሽ እዚህ ድረስ መምጣትሽ ምን የሚሉት ነው እማ? በዛ ላይ ብቻሽን አይደለም እኔን አላማክ። አንቺ እኮ ደግሞ ችግርሽማ የሆነ ነገር እንትን ስታረቂ አታማክሪኝ፣ አትነግሪኝ። ሁሌ ነገሮች ከተበላሹ በኋላ ሁሌ ነገሮች የሆነ ነገር ከሆኑ በኋላ ነው እኔ የምሰማው። እንዴት ሲጀመር እሷ ነይ ስትልሽ ልጆቹን ተሸክመሽ ለምን ትመጫለሽ? እሺ መጣሽ፣ ለኔ ለምን አትነግሪኝም? ሲቀጥል 3 ቀን ሙሉ ጎዳና ላይ ምን የሚሉት ነገር ነው? አመንኳት ቲጂ፣ አመንኳት። ልብሱን ላንዳትይሽ የማንም ልብስ አለ መሸጋገም ይሆንብሻል። ቲሾችሽን ምን በጣም ባለጌዎች ናቸው። ትዳትይሻለች። ለካ እሷ ያሰበችው ልታጎሳቆለኝ ነው። ምን ባጠፋሁኝ እና ምን አደረግሻለች? በጠቀምኳቸው እንዴ? እሺ ብዬ ባመንኳት እንዴ? አንቺ ሁልጊዜም በየዋህነት ሰዎችን የምታግዢ፣ ሁልጊዜም ግን ይሄ የዋህነትሽ ዋጋ ያስከፍልሻል። ይሄ የዋህነትሽ ትጎጂበታለሽ እማ። ተይ በቃ ተይ፣ አቁሚ። ይሄ የዋህነትሽ ይቅር፣ ለልጆችሽ ኑሪ። እኔ አላቅም እማ። እኔ ከዚህ ከልጅሽ አባት ጋር እኔ አሁን በጣም ምን እየቆጨኝ እንደሆነ ታውቂያለሽ? አንቺና እሱን አግኝቻችሁ አደራህን፣ እቺ ልጅ ተጎድታለች፣ ባክህን ሁለተኛ አንተ እንዳትጎዳት የእውነተኛ ባሏ ሁን፣ የልጆቿ አባት ሁን፣ ተንከባከባት ብዬ ማለቴ ነው። ክርስቶስን ግን እኔ የሚቆጨኝ ማለት ነው የእውነት ሰው ስለመሰለኝ፣ የእውነት ባል መሆን የሚችል ሰው ስለመሰለኝ፣ የእውነት ለልጆችሽ አባት መሆን የሚችል ሰው መስሎ ስለታየኝ ታስታውሻለሽ ወሊሶ ላይ አደራህን። ያ ማለቴ ግን ዛሬ ላይ ቆጨኝ። ምክንያቱም በእጥፉ እየተጎዳሽበት ስለሆነ እማ። ስለዚህ አሁንም ቢሆን ይሄን የተፈጠረው ነገር ተፈጥሯል፣ የሆነው ነገር ሆኗል። ልጆችሽን ይዘሽ በዚህ ደረጃ መሆን አልነበረብሽም። ልክ አይደለም የሰራሽው ነገር።
ምን ላድርግ አይደለም እማ የውሳኔ ሰው ሁኚ። ይሄ ሞኝነትሽን አቁሚ። ታይ የዋሃቱኝ በቃ በዚህ ዘመን ሲጀመር የዋህነት አይጠቅም። የእውነት እኔ እግዚአብሔር ነው የምልሽ የዋህነት ለማንም አይጠቅም። አልቻልኩም ቲጂዬ ሞከርኩ። አትመኝ ሰው አትመኝ። በቃ አባት አልመረጥሽላቸውም። የእውነት ይቅሩ ልጆችሽ አባት አልመረጥሽላቸውም። ግን እናታቸው አንቺ ኑሪላቸው ለልጆችሽ። አንቺ እንድትኖሪ ከፈለግሽ መጀመሪያ አንቺ ከነገሮች ተቆጠቢ። አንቺ ደህና ሁኚ። የዋህነትሽን አቁሚ። ሞኝነትሽን ታይ። በቃ ብልጥ ሴት ሁኚ። በቃ ከዛ ልጆችሽን አሳድጊ። ለልጆች ታስፈልጊያቸዋለሽ። ተይው ሌላው ሰው ተይው። ሁሉም ለራሱ ጥቅም ነው የሚፈልገው። ሁሉም ለራሱ ጥቅም ነው የሚያባርርሽ። በቃ ብልጥ ሁኚ እማዬ ተማሪ። በቃ ተይ በዚህ ደረጃ አትጎጂ። ልጆቹን አስቢ ውስጥ ይሄን ያህል ቀን ውጪ በእንደዚህ አይነት መልኩ ምግብ ስታበያቸው ሳይ ማኔ እንዴት ውስጤ እንዴት እንደሆነ እኔ ነኝ የማውቀው። ዛሬ ስራችሁን ይስጣችሁ። በቃ በእናትሽ እማ በቃ ታልቅሽ። ታዩ በቃ ሁሉም ያልፋል፣ ደግሞ እናልፋለን። አብሽር እሺ እማ በቃ ልጆቹም ይጨነቃሉ እኮ እማ እንደዚህ ሳይውሽ ረፊ በቃ የማይሆን ነገር እኮ ነው የምትወስኙ። የማይሆን ነገር እኮ ነው የምታረጊው። እንደ ጓደኛ እኮ የምታረጋቸው ነገሮች ቢያንስ የተወሰነውን እኮ ማሳወቅ መቻል አለብሽ። ይሄን ያህል እንኳን አትሆኚ ነበር ብትነግሪኝ ኖሮ ህይወትሽ ላይ ለነበረ ሰው ምናምን አይደለም። ግን ይሄን ያህል ቀን ግን እዚህ ቁጭ ብለሽ እኔ እዚህ ጋር ቁጭ ብዬ እንደዚህ ስትሆኚ ማየቴ በጣም ከፍቶኛል። ማለት አይደለም መሰለኝ በሰዓቱ እኮ ደንዝዘውኛል ቲጂዬ። ደንዝሻለሁ እኮ እኔ ምን እንደሆንኩኝ እኮ አላውቅም። ምን እንዳስነኩኝም እኮ አላውቅም ቲጂዬ። ገባሽ? አጠገቤ ላይ ቄጠማ የምትሸጥ ሴትዮ ነበረች። እሷ ጋር ቁጭ አልኩኝ። ለካ ከኋላ የነበረው ቤቷ ነው። ገብተን ምናምን እዛው እያደርን ከዛ ደግሞ በቃ እንዲም ጎዳና ላይ ምናምን እየተቀመጥን እሷ ቄጠማዋን ስትሸጥ ገባሽ? ይሄን ያህል ስትሆኚ እሺ የኔ ጓደኞች ምን ጋር ነው ቲጂ እንዳላስተውል ምናልባት የሆነ ነገር አድርገውኝ ይሁን አላውቅም። በቃ ፍዝዝ ነው ያልኩት። ፍዝዝ የሰው ዘር እንዳለ እንዲያስጠላኝ ነው ያደረጉኝ። ገባሽ አይደል? አመመኝ እኮ በጣም። አሁን እኮ ነው ወደ ራሴ የተመለስኩት። እኔ አልነበርኩም። በቃ የተፈጠረውንም አላውቅም። ለበቆ አሁን ደህና መሆናችሁ ነው። ምንም አለመሆናችሁ ነው። እሺ ዋህነት በጣም ይጎዳል። በጣም አይጠቅም። እኔ ብያቸዋለሁ። በየዋህነት እኔም ተጎድቼበታለሁ። ብዙዎቻችሁ ታውቃላችሁ። እኔም ጤናዬን አጥቼበታለሁ። የእውነት ሰዎችን በመውደድ ሰዎችን በማመን እኔ አሁን ላይ ማንንም አላምንም። ምክንያቱም ማመን በጣም ስለሚጎዳ ማመን ሰዎችን ስለጎዳ ነው። እሷ ደግሞ የእውነት ስነግራችሁ በጣም ከምነግራችሁ በላይ የዋህ ነች፣ ሞኝ ነች። ያንን ነገሯ ግን አይተው ተጠቀሙባት። ከአንድም 2 3 ጊዜ ጎዷት። ለምን ምን አጠፋች ይችላል? የእውነት ፍቅሯን በሰጠች በወደደች የምትችለውን ነገር ሁሉ ባደረገች ለችግራችሁ በደረሰች ለምን አንዴ ተጎድታለች። ሁለተኛ መጉዳት እናንተ ለምን አስፈልጋችሁ? አሁን በዚህ ደረጃ ለምን ምንድነውስ የምትጠቀሙት? አደራ ማለት ብቻ ሰው መስላችሁ አደራ ያልኳችሁ ሰዎች ላይኩ የእውነት አዝናለሁ። በጣም አላውቅም። የሰው ልጅ በአሁኑ ሰዓት አላውቅም ምን አይነት ደረጃ ላይ ያለ የዋህ የሆነው ምስኪን የሆነው ሰው ይጎዳል በጣም ከምነግራችሁ። ግን ያለው ደግሞ እባብ የሆነ ሰው አለ። በቃ እኔ አላውቅም ምን እንደምላችሁ አላውቅም። የእውነት በጣም አይገባትም ነበር። ነገር ግን ብዙ ነገሮችን ታውቃለሽ። አሁን ማለት ትችላለሽ። አሁን